መጽሐፈ ኢያሱ ወልደ ነዌ ምዕራፍ 4 እስራኤል መታሰቢያ ድንጋዮችን እንዳቆሙ። እንዲህም ሆነ፣ ሕዝቡ ሁሉ ዮርዳኖስን ፈጽመው በተሻገሩ ጊዜ እግዚአብሔር ኢያሱን እንዲህ ብሎ ተናገረው። ከሕዝቡ ከየነገዱ አንዳንድ ሰው 12 ሰዎችን ውሰድ። በዮርዳኖስ መካከል የካህናት እግር ከቆመበት ስፍራ 12 ቀላል ድንጋዮችን እንዲያነሱ እዘዛቸው። ከእናንተም ጋር ውሰዷቸው። ከዚያም ሌሊት በምታድሩበት ቦታ በየነገዳችሁ ጠብቋቸው። ኢያሱም ከየነገዱ አንዳንድ ሰው ከእስራኤል ልጆች የታወቁትን 12 ሰዎች ጠራ። ኢያሱም አላቸው፣ በእኔና በእግዚአብሔር ፊት ወደ ዮርዳኖስ መካከል እለፉ። እያንዳንዱ ሰው በ12ቱ ነገድ የእስራኤል ቁጥር በትከሻው ላይ አንድ ድንጋይ ከዚያ ይሸከም። እነዚህም ምልክት ይሆኑላችኋል። ልጅህ ነገ እነዚህ ድንጋዮች ምንድናቸው ብሎ በጠየቀ ጊዜ ልጅህን እንዲህ ትለዋለህ፣ አንተ በምድር ሁሉ ጌታ በእግዚአብሔር ቃል ኪዳን ታቦት ፊት ስንሻገር የዮርዳኖስ ወንዝ ስለ ደረቀ ነው። እነዚህ ድንጋዮችም ለእስራኤል ልጆች ለዘላለም መታሰቢያ ይሆናሉ። የእስራኤል ልጆችም ኢያሱ እንዳዘዛቸው እንዲሁ አደረጉ። የእስራኤልም ልጆች ዮርዳኖስን አካትተው በተሻገሩ ጊዜ እግዚአብሔር ኢያሱን እንዳዘዘው በእስራኤል ነገድ ቁጥር ከዮርዳኖስ መካከል 12 ድንጋዮችን አንስተው ወደ ሰፈራቸውም ወሰዱ፣ በዚያም አኖሯቸው። ኢያሱም የቃል ኪዳኑን ታቦት የተሸከሙ ካህናት እግሮች በቆሙበት ስፍራ በዮርዳኖስ መካከል ሌሎች 12 ድንጋዮችን አቆመ። እስከ ዛሬም ድረስ በዚያ አሉ። ኢያሱም ለሕዝቡ እንዲነግር እግዚአብሔር ያዘዘውን ሁሉ እስኪፈጽም ድረስ የቃል ኪዳኑን ታቦት የተሸከሙ ካህናት በዮርዳኖስ መካከል ቆመው ነበር። ሕዝቡም ፈጥነው ተሻገሩ። ሕዝቡም ሁሉ አካተው በተሻገሩ ጊዜ ታቦተ ሕጉ ተሻገረች። እነዚያም ድንጋዮች በፊታቸው ተሻገሩ። ሙሴም እንዳዘዛቸው የሮቤል ልጆች፣ የጋድም ልጆች፣ የምናሴም ነገድ እኩሌታ ታጥቀው በእስራኤል ልጆች ፊት ተሻገሩ። 40,000 ያህል ለጦርነት የታጠቁ ሰዎች የኢያሪኮን ሀገር ይወጉ ዘንድ በእግዚአብሔር ፊት ተሻገሩ። በዚያም ቀን እግዚአብሔር ኢያሱን በእስራኤል ልጆች ሁሉ ፊት ከፍ አደረገው። ሙሴንም እንደፈሩ በዕድሜው ሁሉ ፈሩት። እግዚአብሔርም ኢያሱን እንዲህ ብሎ ተናገረው፣ የቃል ኪዳኑን ታቦት የሚሸከሙትን ካህናት ከዮርዳኖስ እንዲወጡ እዘዛቸው። ኢያሱም ካህናቱን ከዮርዳኖስ ውጡ ብሎ አዘዛቸው። የእግዚአብሔርንም የቃል ኪዳን ታቦት ሕግ የተሸከሙ ካህናት ከዮርዳኖስ መካከል በወጡ ጊዜ በእግራቸውም የብስን በረገጡ ጊዜ የዮርዳኖስ ውሃ ተወርውሮ ወደ ስፍራው ተመለሰ። ቀድሞም እንደነበር ሄዶ ዳር እስከ ዳር ሞላ። ሕዝቡም በመጀመሪያ ወር በ10ኛው ቀን ከዮርዳኖስ ወጡ። በኢያሪኮም በምሥራቅ በኩል በጌልጌላ ሰፈሩ። ኢያሱም ከዮርዳኖስ ውስጥ የወሰዷቸውን እነዚያን 12ቱን ድንጋዮች በጌልጌላ አቆማቸው። ኢያሱም ለእስራኤል ልጆች እንዲህ ብሎ ተናገራቸው፣ ልጆቻችሁ እነዚህ ድንጋዮች ምንድናቸው ብለው በሚጠይቋችሁ ጊዜ ለልጆቻችሁ እንዲህ ብላችሁ ትነግሯቸዋላችሁ፣ እስራኤል ይህን ዮርዳኖስን በደረቅ ተሻገረ፣
እስክናልፍ ድረስ አምላካችን እግዚአብሔር የኤርትራን ባሕር ከፊታችን እንዳደረቀ እንዲሁ እስክንሻገር ድረስ አምላካችን እግዚአብሔር የዮርዳኖስን ውሃ ከፊታችን አደረቀ። ይኸውም የእግዚአብሔር ኃይል ጠንካራ እንደሆነ የምድር አሕዛብ ሁሉ እንዲያውቁ አምላካችንም እግዚአብሔር በሥራው ሁሉ እንድትፈሩ ነው አለ።